ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ዕለተ ማክሰኞ ነው። የማክሰኞን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። መልካም ጊዜ እንደሚኖር ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በመላው ዓለም ሆናችሁ የምታዳምጡን እንዲሁም ደግሞ አስተያየታችሁን የምትለግሱን ወገኖች፣ የምትጸልዩልን ወገኖች፣ በገንዘብም ደግሞ የምትደግፉን ወገኖች እግዚአብሔር አብዝቶ ይባርካችሁ። እንግዲህ የዓለማችንን ወቅታዊ ጉዳይ በየዕለቱ ወደ እናንተ እያመጣን እንገኛለን። መረጃዎችን እያሰባሰበ የሚያመጣልን ወንድማችን ፓስተር አለማየሁ ነሙ ነው። ካለው እንግዲህ የጊዜ ጥበትም አገልግሎቱም ጭምር በማቻቻል መረጃዎችን ወደኛ እያመጣ በእግዚአብሔርም ቃል ምክር ሐሳብም እየሰጠን ይገኛል። እግዚአብሔር አብዝቶ ይባርከው። እንግዲህ መረጃውን ከማጋራቱ በፊት ሰላምታ እንለዋወጥና በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ በርካታ መረጃዎችን እንግዲህ ያለማሰለስ ለአድማጮቻችን እያበረከትን እንገኛለን። ዓለማችን እንግዲህ በየጊዜው የሚሰሙ ክስተቶች አሉ። እነዛን ክስተቶች እንግዲህ አንተም እያሰባሰብክ እያመጣ በተለይም ደግሞ እነዚህ ትንቢታዊ ፍጻሜ ያላቸውን ክስተቶች እያስደመጥከን እያነቃቃህን ያለኸው። ዛሬም አንድ መረጃ ልታቀብለን መጥተሃልና መረጃውን ማስደመጥ ትችላለህ ፓስተር። እንግዲህ በአውሮፓና በአሜሪካ መካከል ያለው ልዩነት ከጊዜ ወደ ጊዜ እየሰፋ መጥቷል። ይሄውም በተለይ ደግሞ ባለፈውም ተናግረነዋል፣ አሁንም ብናገረው አውሮፓ ያለ አሜሪካ መኖር አትችልም የሚለውን ነገር በጣም አውሮፓውያኖች የከነከናቸው ይመስላሉ እና ከአሜሪካ ጥገኝነት በብዙ ነገር ለመላቀቅ አሁን ላይ ከፍተኛ የሆነ ርብርብ እያደረጉ ነው ያሉት። ይህ ደግሞ አንዱ የሚያመለክተው የመጨረሻው ዘመን ላይ ከሚፈጸሙ አንዱ ነገሮች የሀገራት ለይቶ ጠርቶ መውጣት እንደሆነ ይታወቃል። ይኸውም አሁን 30 ከሆኑ የአውሮፓ ህብረት ወደ 10 እንደሚሄዱ ይታወቃል። ያንን እንግዲህ የሚያስፈጽም ይመስላል ይሄ ነገር። ይህም ምንድነው? አውሮፓ ከአሜሪካ ቴክኖሎጂ ጥገኝነት ለመላቀቅ ጥረት እያደረጉ ነው ያሉት። በዚህም መሰረት ፈረንሳይ በቅርብ ሁሉንም የአሜሪካ ቴክኖሎጂ ውጤቶች ከመንግስት መስሪያ ቤቶች ጠራርጋ አስወግዳለች። ይሄው ምንድነው? ማይክሮሶፍት፣ ዙም፣ ጂሜል የመሳሰሉትን እንዲጠፉ ተደርገዋል። ይህ ማለት 2.5 ሚሊዮን የሚሆኑ የፈረንሳይ መንግስት ሰራተኞች ከአሁን በኋላ የአሜሪካ ሶፍትዌሮችን አይጠቀሙም ማለት ነው። ምን ይሄ እንደው የራሱ ያዘጋጀችው አለ? አሁን ለምሳሌ ቻይና የራሷን አዘጋጅታ ነው የራሷ ሶሻል ሚዲያዎች አሉ። የአሜሪካንን ሶሻል ሚዲያዎች ጨምሮ አታስተናግድም። ያው እንደዛ ተደርጎ ነው ወይስ እንደው በግብታዊነት? አሁን ላይ እርምጃው እየተወሰደ ያለው በመንግስት መስሪያ ቤቶች ነው። 2.5 ሚሊዮን በመላ የፈረንሳይ ግዛት አይደለም። የተለያዩ የግል ድርጅቶች፣ ካምፓኒዎች፣ ህዝቡ ሊጠቀም ይችላል። እነዚህ ጂሜልን፣ ማይክሮሶፍትን፣ ዙም ኦፊሻሊ አይደለም ያገለግል። ነገር ግን ከመንግስት መስሪያ ቤቶች ክፍያ እየከፈለች ከምታስተዳድራቸው መስሪያ ቤቶች ማለት ነው። እንግዲህ ሂደት ነው ይሄ ሂደት ነው። ወደፊት ጅማሬ ነው። ወደፊት ደግሞ ይሄ ነገር እየቀጠለ እንደሚሄድ ምንም ጥርጥር የለውም። ምክንያቱም እዚህ ጋር ይቆማል ብለህ አታስብም።
ልዩነቶቹ ክፍተቶቹ ምን ያህል እየከፈቱ እየመጡ እንደሆነና በምዕራባውያን የሚለው ነገር ምናልባት ወደፊት ሙሉ ለሙሉ እየከሰመ የሚሄድ ይሆናል የሚል ነገር አለ። ያንን የሚያመለክት ነው። ቀላል እርምጃ አይደለም። አሁን ቀላል እርምጃ ሊመስል ይችላል እና ለምን እንግዲህ ከእነዚህ ነገሮች ተወግደዋል እና የአሜሪካ ሶፍትዌርን ሙሉ ለሙሉ አይጠቀሙም ማለት ነው። በዚህም ፈረንሳይ ቀደም ሲል ወደ ሲሊከን ቢል ያፈሱ የነበሩትን $30 ሚሊዮን በየዓመቱ ታድገውታል። ለዚህ ከፍሉት የነበረው ማለት ነው $30 ሚሊዮን ታድገውታል። ይሄ በአንድ ፈረንሳይ ነው። ለአንድ ወር የምትከፍለውን ነው እንትን ያለችው ያጣጣ። ቀላል ገንዘብ አይደለም። ታድገውታል። ይሄ ብቻ አይደለም። በጣም የሚገርምህ እንግዲህ እሷ ከታገደች በኋላ ሌሎችም ሀገሮች ቀጥለዋል ይህንን እርምጃ። አውሮፓውያን ጀርመን ማይክሮሶፍትን እየተወች ነው። 15 ሚሊዮን ዩሮ ታወጣ ነበረ። ይህንን እያቆመች ነው። ኦስትሪያ፣ ዴንማርክና ስዊዘርላንድ እነዚህ ሀገሮች በሙሉ ምን እያደረጉ ነው? በአሁኑ ሰዓት ከአሜሪካ የቴክኖሎጂ ጥገኝነት ሙሉ ለሙሉ እየተላቀቁ ነው ያሉት። ይሄ የሚያመለክተው ደግሞ በአሁኑ ሰዓት ሀገሮቹ ከአሜሪካ ጋር ያላቸውን ግንኙነትና ልዩነት እያሰፉት መምጣታቸውን የሚያሳይ ነው። የሚገርም ነው። በጣም ቀላል ነገር አይደለም። እና ለምንድነው ይሄ የተደረገው የሚለውን ጥያቄ በተጠየቁ ጊዜ የፈረንሳይም ሆኑ እነዚህ የጀርመን ባለስልጣናት የአሜሪካ ቴክኖሎጂ አሁን ላይ ለደህንነታችን ስጋት ነው ያሉት። በሌላ ተዘዋዋሪ አሜሪካ ለደህንነታችን ስጋት ነች እያሉ ነው። እና ስጋት ነው ብለው እየተናገሩ ነው ያሉት። ይሄ እንግዲህ በየዓመቱ ያወጡት የነበረውን ገንዘብ ከመቆጠብም ባሻገር ወደ ውስጣቸው እንዲያማትሩ፣ ወደ ውስጣቸው እንዲመለከቱ፣ ወደ ውስጣቸው እንዲያዩ እያደረጋቸው እንደሆነ የሚያመለክቱ ነገሮች ናቸው እነዚህ። እንዶ ፈረንሳይ ይህንን አይነት ውሳኔ ላይ ለመድረስ የቻለችው እንዶ ምናልባት ካናዳን እንደ አንድ ስቴት አድርጌ ቆጥራለው ስላሉ ነው። ምክንያቱም ከዚህ በፊት ያው ታስታውሳለህ የዮሐሊት ታሪክን ለመዳሰስ ካስፈለገ የኪውቤክ የምትባል ግዛት አለች የካናዳ የፍሬንች ተናጋሪዎች ማለት ነው። እና ውዝግብ ነበር ታስታውስ እንደሆነ የዛሬ 30 ዓመት 20 ምናምን ዓመት ማለት ነው። እና ምናልባት ፈረንሳይ ከዛ ጋር የተገናኘ ቂም አርግዛ ነው ወይስ ያኔ መሰጣ ገባ ስለነበረ ወይስ መጽሐፍ ቅዱሳዊው ትንቢት ፈጸም? አሁን መጽሐፍ ቅዱሳዊ ትንቢት ይፈጸም ዘንድ ነው። ምንም ከዛ ጋር የሚያገናኘው ነገር የለም። ምክንያቱም አንደኛው እነሱ አሁን የሰጡት ምንድነው ለብሔራዊ ደህንነታችን ስጋት እንደሆነ አውቀናል የሚል ነው። ሁለተኛ አሁን ላይ በአሜሪካ የተረጋጋ መሪ ስለሌለ ነው ያሉት። የተረጋጋ መሪ ስለሌለ እና ይሄ ያልተረጋጋ መሪ መመረጡን ተከትሎ አውሮፓን ስጋት ላይ ጥሏታል። ከዚህ አንጻር የአሜሪካንን የቴክኖሎጂዎች መጠቀም ለአውሮፓውያኖች ስጋት ነው የሚል ነው እንደ መከራከሪያ የሚያነሱት። ለዲሞክራቶች ግባት እየሆኑ ነው ማለት ነው። ይሄ በኔትወርክ ጫና ለመፍጠር ነው። ፖለቲካ አንድነት ያላቸውም ከዲሞክራቶች ጋር ነው። እንግዲህ ምንድነው አሁን እያሉ ያሉት? ሌላ ሁለተኛ ያነሱት አሜሪካንን እንደገና ታላቅ ማድረግ የሚለው የዶናልድ ትራምፕ ፖሊሲ ሁሉ ነገር ሊጨፈልቅ የሚችል ስለሆነ ከዚህ እስራት ውስጥ ማምለጥ ስላለብን ነው የሚል ነው። ሌላው አውሮፓ የራሷን ተወዳዳሪ ኩባንያዎች ለመገንባት በቢሊየን የሚቆጠር ገንዘቦችን መድበዋል። በዶላር በዩሮ የቴክኖሎጂ ኩባንያዎችን ለመመስረት
መድበዋል። ይህንንም በአንዳንድ ቦታዎች ላይ ተግባራዊ እያደረጉት ስለሆነ እንደውም እነሱ ያሉት እንደ ቻይና እንደ ሩሲያ ራሳችንን የቻልን መሆን አለብን ነው። ይገርማል በጣም። አዎ ይሄ ደግሞ ቀላል እኮ አይደለም። ለነ ዙም፣ ለነ ማይክሮሶፍት፣ ለነ ጎግል ትልቅ ኪሳራ ነው። ፌስቡክ፣ እነዚህ ጂሜል ነው ትልቅ ኪሳራ ነው። ትልቅ ኪሳራ ብቻ ሳይሆን በአውሮፓ ውስጥ ያላቸውን ነገር ቀስ በቀስ እነዚህ እየቀየሩ አሁን ከመንግስት መስሪያ ቤቶች ነው ከወታደራዊ ደህንነት መስሪያ ቤቶች። አሜሪካ ግን ስተኛለች። አሜሪካን በውስጥ ጉዳይ ተሰንቃ ተይዛለች። ገብቷል። ባለፈው ለምሳሌ አሁን አንዳንድ ነገር እኮ አለርት የሚሆንብህ ይህን ፐርሰንት ታሪፍ ሲጥል ቆይ አገር የለም ወይ ትላለህ። ከሌላው ጋር ለምን አልሰራም ትላለህ። እስከ መቼ ነው እየተነዳው የሚሄደው ትላለህ። ለምሳሌ ቀዳሚ እርምጃ የወሰደችው ፈረንሳይ ነች። ፈረንሳይ በእርግጥ ከጥንትም ጀምሮ ከአሜሪካ ጋር ብዙ ወዳጅነት የላቸውም። በኔቶ ምክንያት የተሳሰሩ ይሁን እንጂ የተረጋጋ ነገር የላቸውም። ስለዚህ በሚሊዮን የሚቆጠር ዩሮ ገንዘብ አውጥተው የራሳቸውን እየገነቡ ነው። የኔቶ አጋሮችም እንደነበሩ ይታወቃል። ከኔቶ ደግሞ አጋሩን የምትመራው አሜሪካ ነች። ምናልባትም ወደፊት ይሄ አካሄድ ያው የጀመሩት ነገር አለ ታስታውሳለህ። አምናም ዘግበነዋል። ከኔቶ ውጪ የራሱን የአውሮፓ ህብረት ጦርን ለማቋቋም የተጀመረ መንገድ አለ። ምናልባትም ይህንንም ለማሳለጥ በእነዚህ መንገዶች ቀስ በቀስ ከአሜሪካ መለየት የሚለውን ነገር እርምጃ እየወሰዱበት እንደሆነ እያመለከተ ነው ያለው። ነገር ግን የአሜሪካ የቴክኖሎጂ ካምፓኒዎች በአሁኑ ሰዓት በቢሊየን የሚቆጠር ዶላሮችን እያጡ እንደሆነ ለማወቅ ተሞክሯል። ማይክሮሶፍት ይህንን ትልቅ ገበያቸውን ላለማጣት የማረጋጋት ስራ ለመስራት ጥረት እያደረጉ እንደሆነም ታውቋል። ይሄ እንግዲህ አሁን አውሮፓ የሚለው ዓለም የሚለው ነገር አውሬው ዓለምን ወደ አንድ መዘውር ፖለቲካ መስመር እያወጣ ወደ አንድ መዘውር እየወሰደና ሊነግስበት የሚችልበትን መስመር እየዘረጋና እየለየ እየመጣ ያለበት ወቅት እንደሆነ ያመለክታል። እንደው እዚህ ላይ ፓስተርዬ እንደው አክለህም፣ ምክንያቱም በጣም የዚህ የአውሬው መንግስት ዋዜማ በጣም እየተቃረበ ይመስላልና መንፈሳዊም ነገርም እንደው እንድታወራም ስለፈለኩ ነው። እርግጠኛ ነኝ በዚህ 3 ቀን ውስጥ ሰምታል አይታል ብዬ አስባለሁ። በጣሊያኗ ሚላኖ ከተማ የዚህ ዊንተር ኦሎምፒክ ነበረ እና ፈረንሳይ ላይ የተደረገው እዚህም ተደግሟል። ይገርማል። እንግሊዝም እንደዛው አድርጋለች። የጣሊያኗ ሚላኖም ሰይጣናዊ የሆነ ፕሮሞሽን ነበር ሲደረግ የነበረው። ምንድነው ይሄ መክፈቻው ስነ ስርዓት ላይ ልብ ብለህ ከሆነ አሁን በጣም መነጋገሪያ ሆኗል እና የአውሬውን መንግስት በቃ ሪፕሬዘንት የሚያደርጉ ቋንቋዎች፣ ፕሮሞሽኖች፣ አክሽኖች በሙሉ እየሆኑ ነው ያሉት አውሮፓ ላይ እየሆነ ያለውና እንደው ይሄም ከዚህም ጋር ተያይዞ ነገሩ እየቀረበ እንደሆነ አመላካች አይደለም ወይ? አዎ አሁን ምንድነው መሰለህ አውሮፓ ወደ መበታተኑ እየሄደ እንደሆነ የሚያመለክቱ ብዙ ነገሮች አሉ። ስለዚህም ነው ትልቁ ዋናው ምስል ይመጣ ዘንድ አሁን ላይ ያለውን ትልቁ ምስል ማጥፋት ያስፈልገዋል። ሌላው አንዳንድ ነገሮች እየለመናቸው ስንመጣ በኦሎምፒኮች በተለያየ ትልልቅ ኢቨንቶች የሚደረጉ ነገሮች እየለመናቸው ስንመጣ ኖርማል እንዲሆኑበት ስለሚፈለግ ነው። ኖርማል በቃ ኖርማል ይሆንብሃል። የሆነ ነገር እየለመድከው ስትመጣ ኖርማል እየሆነ ይመጣና ከተወሰነ ጊዜ በኋላ ትቀበለዋለህ። የዛን ነው አባልም ልትሆን ትችላለህ። ይሄንን የማለማመድ ስራ የዲያብሎስ ስራ ነው። አሁን ግን በዋናነት አውሬው የሚነግስበትን የቀንዱን ስርዓት ለማምጣት አውሮፓ መጀመሪያ ከአሜሪካ መፋታት አለባት። ይሄ ግድ ነው። ከዛ በኋላ ደግሞ አሁን እንደጠቀስኩልህ እነዚህ ዋና የሚባሉ ሀገሮች አሉ።
10ሩ የአውሮፓ ሀገሮች በዋናው የአሜሪካንን የአውሮፓን ኢኮኖሚ የሚዘውሩ ፖለቲካውን የሚዘውሩ ከነሱ ደግሞ 7ቱ መውጣት አለበት። ከ7ቱ ደግሞ አንዱ ቀንድ መውጣት አለበት። አዎ ግድ ነው። ስለዚህ ይሄም ፕሮሰስ ጠብቆ እንዲሄድ ለማድረግ እነዚህ ነገሮች መደረግ አለባቸው። አሁን የኢኮኖሚ ጨዋታ ብቻ አይደለም። ዓለም ዝብርቅርቅ ኢኮኖሚ ዝብርቅርቅ ሲል የሆኑ ነገሮች ሲዘበራረቁ ለአውሬው መንገስ ይመቻል። ትክክል። ምክንያቱም ሁሌም እንደምለው ካልተዘበራረቀ በምንድነው እሱ ሰላም አምጪ መሆኑ የሚታወቀው? ኢኮኖሚውን እንዳረጋጋ በሚታወቀው ዓለም እንዴት ሊቀበለው ይችላል? ትክክል። መፍትሄ ይዤላችሁ መጥቻለሁ ብሎ እኮ የሚታዩ ነገሮችን ያደርጋል። ይሄ መጽሐፍ ላይ የተጻፈ ነው። ያረጋጋዋል፣ ሰላሙን ያመጣል፣ ኢኮኖሚውን ያስተካክለዋል። ስለዚህ ምንድነው ዓለም የሚለው መሲ ተገለጠ ይላል። እሱን የሚመስል ማን አለ ይላል። ስለዚህ ለዚህ እኮ ነው ዓለም ሁሉ ይሰገደለት የሚለው። ለምን የሚሰግዱለት ይህንን ስለሚያደርግ ነው። እና እነዚህ ነገሮች ቀላል አይደሉም። እና ፍቺው እንግዲህ እየተጠናቀረ ቅዱሳን እንግዲህ እንንቃ ነው ምን ማለት ይችላለሁ። ቤተክርስቲያን ቸል ብላለች፣ ተኝታለች። ይህንን አታስተምርም። መጽሐፍ ቅዱስን በእውነት እንትና የመጨረሻው ዘመን እንደደረሰ ጊዜው እንደደረሰ ሰዓቱ እንደደረሰ የሚናገሩ ቤተክርስቲያኖች በጣት ናቸው። እግዚአብሔር ይርዳን እላለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። የዛሬ ቀን ፕሮግራማችን ይህን ይመስላል። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ የሚሰመርበትን ነጥብ ነው ያነሳኸው ማለት ነው። በተለይ የቤተ ክርስቲያን በእንቅልፍ እና በሰመመን ውስጥ መሆን በጣም ሊታሰብበት ይገባል። ምክንያቱም አውሬው 24/7 ወይ ደግሞ 24 ሰዓት 7ቱንም ቀን ወሩ ሙሉ ዓመቱን ሙሉ በትጋት እየሰሩ ባሉበት ሰዓት የቤተ ክርስቲያን ደግሞ ወዳተኛ መሆን በጣም አሳሳቢ ነውና በጣም ሊታሰብበት ይገባል እንላለን። በተለይ አብያተ ክርስቲያናት መሪዎች የነገሮችን መፋጠን እንደው ብታስተውሉ ደስ ይለናል። አይኖቻችሁ ተከፍቶ ነገሮችን ካያችሁ በጣም አሳሳቢ ስለሆነ ማህበረ ምዕመኑን በጣም ማነቃቃት ይጠበቅባቸዋል፣ ማሳሰብ ይጠበቅባቸዋል ብለን እንግዲህ አበክረን ምክረ ሐሳብ ማቅረብ እንወዳለን። እንግዲህ ለዛሬ ለማክሰኞ የቀኑን መረጃ ወደ እናንተ በእንዲህ አይነት መልኩ አቀርበናል። ምሽቱን ደግሞ በሌላ መረጃ ደግሞ ወደ እናንተ መሰናዶአችንን ወደ እናንተ ይዘን እንመጣለን። እንግዲህ እግዚአብሔር በሁሉ ነገር እንዲረዳን እንመኛለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።